ሃይ ሰላም ወደ ተማሪዎች እንዴት ናችሁ? እንዴት ቆያችሁ? በዛሬው ቪዲዮ የምንመለከተው የፍሬሽመን ሳይኮሎጂ ፋይናል ኤግዛም ጥያቄዎችን አብረን እንሰራለን። ወደ የተለያዩ ፓርት 40 50 አካባቢ ጥያቄዎች ወደ 50 የሚጠጉ ጥያቄዎች ናቸው። የትሩ ፎልስ፣ የመርጃ ማቺንግ፣ እንዲሁም የሾርት አንሰር ጥያቄዎች ተካተዋል በዚህ ፋይናል ኤግዛም ማለት ነው። እነሱን አብረን እንሰራለን። ፒዲኤፉን ከፈለጋችሁ ወደ ፒዲኤፍ የቀየርኩበትን ፒዲኤፍ የምትፈልጉ ከሆነ በዚህ ሊንክ የቴሌግራም ሊንክ ገብታችሁ ወይም በኮሜንት ሴክሽን ባለው ቴሌግራም ሊንክ እዛ ላይ ዳውንሎድ አድርጋችሁ መጠቀም ትችላላችሁ። የመጀመሪያው ፓርት የትሩ ፎልስ ፓርት ነው። read the following statement and write true for the correct statement and false if the statement is incorrect on the answer sheet provided at the end of the page ይለናል። የመጀመሪያው የትሩ ፎልስ ጥያቄ psychological disorder cannot be treated like physical illness ነው የሚለን። እኔ 5 ሰከንድ ሰጣችኋለሁ። እናንተ ቪዲዮን ፖዝ አድርጋችሁ ቀድማችሁ ለመስራት ትሞክራላችሁ። ምንድነው ጥያቄው የሚለው የሳይኮሎጂካል ፕሮብሌሞች ልክ እንደ ፊዚካል ኢልነስ ወይም እንደ አካላዊ በሽታዎች ሊታከሙ አይችሉም ነው የሚለን። መልሱ ምንድነው የሚሆነው? ኦብቪየስሊ ፎልስ ነው አይደለ? yes ፎልስ ነው የሚሆነው። አንደኛ ምክንያቱም በሞደርን ሳይኮሎጂ ውስጥ ሜዲካል ሞዴል አለ። ማለትም የሜዲካል ሞዴል የምንለውን እንጠቀማለን። ይህ ሞዴል በዋናነት ሜንታል ሄልዞችን የአእምሮ ጤና ችግሮች ልክ እንደ ፊዚካል ኢልነስ ወይም እንደ ፊዚካል ሲክነስ የመሳሰሉ የአካላችን የአእምሮ ጤና ችግር ሊሆን ይችላል። እነዚህ ነገሮች ልክ እንደ አካላዊ በሽታዎች ምርመራ ይደረግባቸዋል። ከዛ አልፎም በቴራፒ በተለያዩ ሜዲሲኖች ይታከሙ ከዛም አልፎ ሊድኑ ይችላሉ። እዚህ ጋር ግን ፊዚካል ዲስኦርደር ሳይኮሎጂካል ዲስኦርደር ካኖት ቢ ትሪትድ እንደ ፊዚካል ኢልነስ ትሪት መደረግ አይችልም ይለናል። ፎልስ ነው የሚሆነው። ነምበር 2 that sensory registration the sensory register captures larger information than short term memory. sensory register አለ ያ ከሾርት ተርም ሚሞሪ ወይም አጭር ጊዜ ሚሞሪ ጋር ከዛ የበለጠ መረጃ የመቀበል አቅም አለው ነው የሚለን ሴንሰሪ ሬጂስተር ማለት ነው። ወይም ፈርስት ስቴጅ ኦፍ ሚሞሪ የሚባለው ምንድነው? መልሱ ትሩ ነው አይደለ? ሴንሰሪ ሬጂስተር የምንለው የፈርስት ስቴጅ ኦፍ ሚሞሪ ነው። በአጠቃላይ የመጀመሪያ የሚሞሪ ሌቭል የሚባለው ነው። ከአይናችን ከተለያዩ ከጆሮአችን የሚመጡ በጣም ብዙ ዴታዎችን ይቀበላል። በሾርት ተርም ሚሞሪ ግን በጣም ትንሹ ነው። አይ ቲንክ ካልተሳሳት በአንድ ጊዜ ከ5 እስከ 9 ቢቶችን ነው። በዛ ሬንጅ ነው የሚደርሱ መረጃዎችን ነው። ከ5 እስከ 9 የሚደርሱ ቢት ኦፍ ኢንፎርሜሽን ነው መያዝ የሚችለው ማለት ነው። ሾርት ተርም ሚሞሪ ሴንሰሪ ግን አብዛኛው በቃ ቅድም እንዳልኳችሁ ከአይናችን ከጆሮአችን የሚመጡ በጣም ብዙ የሆኑ ራው ዴታዎችን ወይም ኢንፎርሜሽኖችን ይቀበላል። ስለዚህ መልሳችን ትሩ የሚለው ትክክለኛ መልስ ይሆናል። 3 the sensory register captures the proactive interference occurs when new information disrupts retrieval of other information ይለናል። ምንድነው የሚለን? ፕሮአክቲቭ ኢንተርፈረንስ የሚከሰተው ኒው ኢንፎርሜሽን ወይ አዳዲስ መረጃዎች የጆሮ ትውስታችንን ዲስራፕት ወይም ሲያስተጓጉሉ ወይም ብሎክ ሲያደርጉ ነው የሚለን። ምንድነው መልሳችን? ፎልስ። ይሄ ባይ ዘ ዌይ ፎልስ ነው መልሳችን። ቀጥታ አክቹአሊ ይሄ ዲፊኒሽን የሚሆነው ዲፊኒሽን ኦፍ ሪትሮአክቲቭ ኢንተርፈረንስ ነው። ፕሮአክቲቭ ኢንተርፈረንስ የምንለው የዚህ ኦፖዚት ነው። ማለትም የኦልደር የሆኑ የድሮ መረጃዎች አዳዲስ መረጃዎችን እንዳናስታውስ ዲስራፕት ወይም እንቅፋት ሲሆኑ ብሎክ ሲያደርጉብን ነው። አዳዲስ መረጃዎችን አዲሱ መረጃ እንዳናስታውስ እንቅፋት ሲሆንብን ነው ፕሮአክቲቭ ኢንተርፈረንስ የሚለው። ስለዚህ ፎልስ ነው። retroactive interference occurs when new information disrupts the retrieval
ኦርደር ኢንፎርሜሽን የሚለው። እነዚህ አይነት ጥያቄዎች መቼም አይቀሩም ፈተናቸው ላይ እና በምሳሌም ይመጣሉ ብዙ ጊዜ። እነሱም በደንብ ማጥናት ያስፈልጋል። በምሳሌም እያደረጋችሁ ፕሌይንግ አራተኛ Number 4, playing piano and tying shoes are examples of procedural memory. ዛሬ I think ማርበልቼ ነበር መሳይ ምላፊ በጣም እየተያዘ ነው። ቅድም ማርሰለብላው Playing piano and tying shoes are examples of procedural memory ይለናል። ምንድነው መልሳችን? ፕሮሲጀራል ሚሞሪ ሃው ቱ ሚሞሪ ነው አይደለ? የተለያዩ ስኪሎች፣ ሀቢቶች አውቶማቲካሊ የምናደርጋቸው አይነት እንደዛ አይነት ነው ፕሮሲጀራል። አንድ ነገር ወይ እንዴት እንደምንሰራ የምናስታውስበት የትውስታ ወይም የሚሞሪ አይነት ነው ፕሮሲጀራል ሚሞሪ። ልክ እንደ ብስክሌት መንዳት ሊሆን ይችላል፣ ወይም የተለያዩ ፒያኖዎችን፣ መሳሪያዎችን ምናምን መጫወት ያሉ እንደዛ አይነት ሀቢቶች፣ ልምዶች አውቶማቲካሊ በራሳቸው ጊዜ የሚከናወኑ አይነት ስኪሎችን ፕሮሲጀራል ሚሞሪ እንላቸዋለን። ሶ እዛችን ፒያኖ መጫወት ጥያቄ ምንድነው? ፒያኖ መጫወት፣ ታይንግ ሹ ማለት ጫማ ማሰር ማለት ነው። እነዚህ ፕሮሲጀራል የሚሞሪ ኤግዛምፕል ወይም ምሳሌዎች ናቸው ነው ብለን ጭሩ ነው። Number 5, partial reinforcement leads to slower conditioning but faster forgetting ነው የሚለን። መልሳችን የሚሆነው ፎልስ። ቢኮዝ ፓርሻል ሪኢንፎርስመንት የምንለው ለእያንዳንዱ ሲንግል እንትን ሪዋርድ አለማድረግ ወይም አጠቃላይ ፓርሻል ጥያቄ የሚለው ፓርሻል ሪኢንፎርስመንት እንትኑን ስሎወር ያደርገዋል ትምህርቱን። ምንም እንኳን እንደዛ ቢያደርገውም ስሎወር ቢያደርገውም ለርኒንግ ፕሮሰሱን መረጃዎች ግን ቶሎ እንድንረሳ ያደርጋል። ያ ፎልስ ያደርገዋል። አንድ ድርጊት አልፎ አልፎ ሽልማት መስጠት ወይም ፓርሻል ሪኢንፎርስመንት የምንለው ትምህርቱ ስሎወር ያደርገዋል፣ እውነት ነው። ግን የተማርነውን ትምህርት ቶሎ እንድንረሳው ሳይሆን እንዳንረሳው ወይም ኤክስቲንክሽንን በከፍተኛ ሁኔታ ሪዚስት ያደርጋል። ሞር ሬዚስተንት ነው ለኤክስቲንክሽን። ሶ መልሳችን ፎልስ ይሆናል። ትምህርቱ ቶሎ እንዳይጠፋ ነው የሚያደርገው። Giving bonus to factory workers for their every extra 2-hour work is an example of a fixed ratio schedule of reinforcement. ለፋክተሪ ሰራተኞች፣ ለፋብሪካ ሰራተኞች ለሚሰሩት ለእያንዳንዷ አዲሽናል ተጨማሪ 2 ሰዓት ቦነስ መስጠት ፊክስድ ሬሽዮ ኤግዛምፕል ነው ወይም ምሳሌ ነው የሚለን። መልሳችን ፎልስ ነው። ቢኮዝ ሽልማትን በተወሰነ አማውንት ኦፍ ታይም ወይም በዚህ ጋር በ2 ሰዓት የተባለው ያ ፊክስድ ኢንተርቫል ነው እንጂ ሬሽዮ አይደለም። ሬሽዮ የሚባለው ሽልማቱ በሰራው አማውንት ለምሳሌ የአማውንት ኦፍ ታይም ፕሮዲውስ በተደረገው ለምሳሌ ይሄን ያህል ጫማ ካመረተ፣ ይሄን ያህል ልብስ፣ ይሄን ያህል ቲሸርት ከተመረተ በሚለው ከሆነ በአማውንቱ ከሆነ ነው ፊክስድ ሬሽዮ የሚሆነው። በታይም ከሆነ ግን ፊክስድ ኢንተርቫል ነው እንጂ ፊክስድ ሬሽዮ አይደለም። ሰው ይሄኛው ስድስተኛም ፎልስ ነው የሚሆነው። Number 7, insight learning explains that learning occurs as a result of multiple trials and errors. በትሪያል እና ኤረር ነው ምን ኢንሳይት ለርኒንግ። እቺ ቀላል መልስ ነች። ምንጊዜም ኢንሳይት ለርኒንግ ስንል የአሃ ሞመንት ነው። ከአሃ ሞመንት የሚለውን አስታውስ። የሆነ ሰደንሊ የሆነ ሪያላይዝ ስናደርግ ሶሉሽኖች ብቅ ሲሉልን ብልጭ አለልኝ ምናምን እንደሚባለው ማለት ነው። ኢንሳይት ለርኒንግ የምንላቸው ለሆኑ ችግሮች የችግሩን መፍትሄ ድንገት አእምሯችን ውስጥ ብልጭ ወይም አሃ ሞመንት የሚለው የዛ ፕሮሰስ ነው።
ጀስት ትራያል እና ኢረር ደግሞ መሞከር መሳሳት ምናምን በትራያል እና ኢረር ነው ለርን የምናደርገው። ኢንሳይት ለርኒንግ ግን አሃ ሞመንት ነው ማለት ነው። እነዚህን ወርዶች አንድ ባንድ በደንብ ቅድም ያልኳቸው ፊክስድ ሬሽዮ፣ ፊክስድ ኢንተርቫል ያልናቸውን እነዚህን በደንብ እነሱን በምሳሌም ጭምር ማወቅ ያስፈልጋል። Number 8, dysthymia is characterized by a strong feeling of desperation and inactivity ነው የሚለን። dysthymia is characterized by strong feeling እችኛዋን dysthymia ምናምን በሙድ ዲስኦርደር ላይ ያሉ ዲስኦርደር የተለያዩ ዲስኦርደሮች አሉ። አንደኛው ከነ ሜጀር ዲፕሬሽን፣ ባይፖላር ምናምን፣ ሁለተኛው ላይ ያለው ዲስቴሚያ ነው። እነሱን ዲፊኒሽናቸው እያንዳንዱ ሙድ ዲስኦርደር ውስጥ ያሉትን በደንብ መለየት ያስፈልጋል። እችኛዋን 8ኛም ጥያቄ ዲፊኒሽኑ አይ ቲንክ ሞጁላችሁ ላይ 92 93 አካባቢ አለ በግልጽ ተቀምጧል ዲፊኒሽኑ። እሱም ጥያቄውን በደንብ አንብባችሁ ካነበባችሁትም ከዚህ በፊት አይ ቲንክ ቀላል ነው እዚች ጋር ስማራችሁበት characterized by strong feeling of desperation and inactivity የሚለው እችኛዋን 8ኛ ከምርጫም አንድ ሁለት ጥያቄ ጨምራላችኋለሁ ቼክ አድርጋችሁ ከሞጁላችሁ ማለት ነው 92 93 አካባቢ አለ ስለ ዲስቴሚያ እሷን ተመለሳላችሁ ማለት ነው። ይሄ ለእናንተ መጣው ጥያቄ ይሆናል። ምንድነው ዲስቴሚያ? በከፍተኛ ሁኔታ ተስፋ መቁረጥ ያ ስሜትና ኢንአክቲቪቲ ምንም ነገር ባለማድረግ ኢንአክቲቪቲ ይታወቃል ነው ስትሮንግ ፊሊንግ የሚለው እሱን ተመለሳላችሁ ማለት ነው። Number 9, classical conditioning focuses on learning of involuntary emotional response ይላል። ክላሲካል ኮንዲሽኒንግ ትኩረት የሚያደርገው ፎከስ የሚያደርገው ያለ ፍላጎታችን የሚመጡ ስሜቶቻችን ለዛ ሪስፖንስ በመማር ላይ ነው ኢንቮለንተሪ መሆኑ እንትኖች ነው የሚለን መልሳችን yes true ነው የሚሆነው። የክላሲካል ኮንዲሽኒንግ ከሪፍሌክስ ፊሊንግ ኮንሽስሊ ኮንትሮል ማናረጋቸው ማለት ነው። ለምሳሌ ክላሲካል ኮንዲሽኒንግ ሳናስባቸው በራሳቸው ጊዜ የሚመጡ ስሜቶቻችን የነሱ ሪስፖንስ ምላሾቻችን ሪፍሌክስ ምናምን የሚላቸው ለምሳሌ አንድ ሰው የሆነ ሚሞሪ ካለበት ያው ለምሳሌ ከዚህ በፊት ውሻ የተለመደ ኤግዛምፕል ስለሆነ ነው ለክላሲካል ኮንዲሽኒንግ አንድ ጊዜ ከዚህ በፊት ውሻ ኤክሶስ ከነበረ ውሻ ባየ ቁጥር ያ ፍርሃት የሚመጣበት ከሆነ የዚህ ውጤት ነው ማለት ነው። ሶ መልሳችን ትሩ ነው የሚሆነው። according to number 10 የመጨረሻው የትሩ ፎልስ ጥያቄ according to humanistic theory congruence is achieved when a person's concept of self is equivalent to their ideal self ይለናል። ይሄ አይ ቲንክ ግልጽ ይመስለኛል ዳይሬክት ነው። ይሄም ትሩ ነው። according to humanistic theory psychology ውስጥ አይ ቲንክ ካርል ሮጀርስ ካርል ሳይኮሎጂስት ካርል ሮጀርስ የነሱ ቶት ነው ወይ የነሱ አስተምሮ ነው ኮንግሩዌንስ አክቹአሊ እንዴት ነው የሚፈጠረው ነው ያለው በትክክለኛ ወይም ሪል ሰልፋችን ትክክለኛ ማንነታችንና እኛ ሊኖረን የምንመኘው ማንነታችን ወይም አይዲያል ሰልፍ እሱ ያለው እነሱ ማስ ያደርጉ ወይም ሲጣጣሙ በራሳችን ደስተኛና የተረጋጋ እንሆናለን ይላል ሁማኒስቲክ ቲዮሪ። yes ግልጽ ነው። እቺን እንትን ታስተዋውሳላችሁ ኮንግሩዌንስ የሚለው እነዚህ ወርዶች ኮንግሩዌንስ ከሁማኒስቲክ ቲዮሪ ወይም ጽንሰ ሐሳብ አስተምሮት ጋር የሚሄዱ ቀደም ያልኳችሁ ፊክስድ ኢንተርቫል እዚህ አሁን ትሩ ፎልስ ላይ ያነሳነው ፊክስድ ኢንተርቫል ከሆነ በምሳሌ ያደርጋሉ በሽልማት በጊዜ ላይ ተመሰረተ ሲሆን ለምሳሌ ሪዋርዱ በጊዜ ላይ ተመሰረተ ሲሆን ለምሳሌ በየወር የሚከፈል ደሞዝ ከሆነ ኢንሳይት ለርኒንግ 7 ኢንሳይት ለርኒንግ አሃ ሞመንት ነው ድንገተኛ መፍትሄ ማግኘት ነው ብለናል። ኮንግሩዌንስ የምንለው ደግሞ ሪል በእውነተኛና እኛ ደግሞ አይዲያል ደግሞ በምኞት
ማንነታችን መካከል ያለው ማች ማለት ወይም አግሪመንት አይነት መስማማቱ መጣጣሙ ነው ኮንግሩንሲ የምንለው። እነዚህ ወርዶች በደንብ ፈተና ላይ ስለማይቀሩ በደንብ አጥናቸው። ፓርት 2 የማችንግ ፓርት ነው። ማች ሜጀር ሲምፕተምስ ሊስትድ match major symptoms listed under column A with corresponding mental disorders under column B. Right answer provided at the end of the page ይለናል። column A ሲምፕተሞች አሉ፣ column B ላይ ዲስኦርደሮች አሉ። እነሱን ማች እናደርጋለን ማለት ነው። 11 excessive attention seeking ኤክሰሲቭ አቴንሽን ሲኪንግ ወይም ከመጠን ያለፈ ትኩረትን መፈለግ ነው። ከነዚህ ውስጥ አማራጮችን ኮለመን ቢ አንዴ ላንብብላችሁ። ፓራኖይድ አለ፣ ናርሲስቲክ፣ አቮይዳንት፣ ፖስት ትራውማቲክ ስትሬስ ይቀጥላል። እነዚህ አማራጮቻችን ናቸው እስከ ኬ ድረስ ያሉ። ለዚህ ወይም ከመጠን ያለፈ ትኩረትን ወይም ሴንተር ኦፍ አቴንሽን መሆን መፈለግ ምንድነው? እዚህ ጋር ኢ ላይ ያለው ነው። ምን ሂስትሪዮኒክ የምንለው እነዚህ አይነት ያለባቸው ሰዎች ሂስትሪዮኒክ ያለባቸው ሰዎች እነዚህ አይነት ዲስኦርደር ያለባቸው ሰዎች ትኩረት ማዕከል ወይም ሴንተር ኦፍ አቴንሽን መሆን ይፈልጋል። ያ ካልሆነ ምን ፊል ያደርጋል? አንኮምፎርታብል ሆነ ምቾት አይሰማቸው። ምንጊዜም እነሱ የትኩረት ማዕከል ወይም ሴንተር ኦፍ አቴንሽን መሆን አለባቸው። ሂስትሪዮኒክ የሚለው ዲስኦርደር ነው አንደኛ ወይ 11 ኤክሰሲቭ አቴንሽን ሲኪንግ ሂስትሪዮኒክ የሚለው ትክክለኛ። ሁለተኛ ኤክሰሲቭ ሰስፒሺየስ መሆን ሰስፒሺየስነስ ኤክሰሲቭ ሰስፒሺየስነስ የሚለው ከመጠን ያለፈ ሰስፒሺየስ መሆን መጠራጠር ምንድነው? ኤ ላይ ያለው ፓራኖይድ ሰዎች ሌሎችን በከፍተኛ ሁኔታ ይጠራጠራሉ። ሁልጊዜም ሰዎች የሆነ ነገር ያስቡብኛል ወይ ሊጎዱኝ ያስባሉ ብለው ዲስትረስድ ናቸው ወይም ሰዎችን የመጠራጠር የማመን ችግር አለባቸው ማለት ነው። ፓራኖይድ ኤክሰሲቭ ሰስፒሺየስነስ የሚለው ፓራኖይድ ኤ ትክክለኛ መልስ ነው። ፊር ኦፍ ፓርቲኩላር ቲንግ የሆነ ፓርቲኩላር ወይ ስፔሲፊክ ነገርን መፍራት ምንድነው የሚባለው? ከነዚህ አማራጮች ጂ ላይ ስፔሲፊክ ፎቢያ ፓርቲኩላር የሆነ ነገር ስፔሲፊክ የሆነ ነገር መንፈራ ከሆነ ስፔሲፊክ ፎቢያ እንለዋለን። የተወሰኑ ነገሮች ወይ ስፔሲፊክ የሆኑ ነገሮች አንዳንድ ሰው ፎግ ሲያይ ወይ ፎግ ላይ ከፍታ ላይ ሲወጣ የሚፈራ አለ። የሆነ እንስሳ ሲያይ የሚፈራ ያ ስፔሲፊክ ፎቢያ ነው። ለሆነ ነገር ያለ ፎቢያን ያመለክታል። ፊር ኦፍ ፓርቲኩላር ቲንግስ ጂ ብለናል። 14ኛ may come in the form of nightmares ሌሊት በቅዠት መልክ ሊመጣ የሚችለው ምን አይነት ዲስኦርደር ነው? ቀጥታ ዳይሬክት ዲ ራሱ ፖስት ትራውማቲክ ስትሬስ ዲስኦርደር የምንለው ወይም ፒቲኤስዲ ፖስት ትራውማቲክ ዲስኦርደር የሚባለው አንድን የሆነ አጋጣሚ አስፈሪ የሆኑ ትራውማዎች በቅዠት ወይም ድንገት ይሄ ፍላሽባኮች አሉ ወደ አእምሮአችን ላይ በመመላለስ ያ እንትን ነው ሐሳብ ነው ፖስት ትራውማቲክ ስትሬስ ወይም ዲስኦርደር የምንለው። 15 feeling of exaggerated self worth exaggerated በጣም የተጋነነ ከመጠን ያለፈ እኔ ብቻ በልጣለሁ ወይም የሚል ስሜት exaggerated የሆነ ለግለሰብ ወይም self worth ለራሳቸው ከመጠን ያለፈ እንትን ያላቸው ወይም እኔ ብቻ ነኝ እበልጣለሁ የሚል አይነት ስሜት ምንድነው? ግን ብዙ ጊዜም ሰምታችኋል ብዬ አስባለሁ። ናርሲሲስቲክ ነው። ናርሲሲስቲክ ዲስኦርደር ነው። ናርሲሲስቲክ የምንለው እንዳልኳችሁ አንድ ሰው ከሌላ ሰው እንደሚበልጥ እና በጣም ኢምፖርታንት ሰው እንደሆነ የሚያስብበት ሁኔታ በተለየ መልኩ ራሱን የሚያይበት ናርሲሲስቲክ እንለዋለን። feeling of 16ኛ instability in personal relation በግንኙነት ውስጥ ኢንስታብል ወይም አለመረጋጋትን የሚገልጽልን እዚህ ጋር አይ ላይ ያለው ቦርደር ላይን
ሰዎች ያለባቸውን ከሰዎች ጋር ያላቸውን ግንኙነት በጣም ኢንተንስ ያለ ወይም ግጥምጥም ያለና ቶሎ ቶሎ አፕ እና ዳውን የሚቀያየር አይነት ሁኔታ ነው ቦርደር ላይን የምንለው። ሶ ኢንስታቢሊቲ ኢን ፐርሰናል ሪሌሽን አይ ይሆናል ማለት ነው ቦርደር ላይን። 17 the worried about almost all things in life ስለ ሁሉም ነገራችን በህይወታችን ስለሚያጋጥሙን መጨነቅ ምንድነው? ጂ ነው ጀነራል አንዛይቲ ዲስኦርደር ወይም የስ ጀነራል አንዛይቲ ዲስኦርደር የምንለው አንድ ሰው ስለ ሁሉም የህይወቱ ላይፍ የፓርት ኦፍ ላይፉ በአጠቃላይ ምንም ሪዘነብል ባል ያለ ምክንያት በከፍተኛ ሁኔታ የሚጨነቅበት ሁኔታ ጀነራል አንዛይቲ ዲስኦርደር እንለዋለን። 18 ላው ሰልፍ ስቲም ኤንድ ፊሊንግ ኦፍ ኢንአዲኩዌሲ ለራስ ዝቅተኛ ግምት መስጠት፣ ራስን ማሳነስ ምናምን ምንድነው? አቮይደንት አይደል? ሲ አቮይደንት ነው። አቮይደንት እንደዚህ አይነት ያለባቸው ሰዎች ወይም እንደዚህ አይነት ሰዎች በሰዎች እንዳይገለሉ በመፍራት እንደዚሁ ሁልጊዜ ብቃት እንደሌላቸው ብቃት የለኝም ብለው በማሰብ ሰዎችን ይሸሻሉ። መገለልን በመፍራት ምናምን ምንጊዜም በቃ እነሱ በቂ አይደሉም እዛ ቦታ ራሳቸውን አሳንሰው ነው የሚያዩት። ሜቢ ስትማሩ ጥያቄ እየሰራ ነው በሰፊው እንደዚህ አይነት ባህሪ ያላቸው ሰዎች ሜቢ እናንተ ማጋጥሟችሁ ሊያውቁ ይችላል። ምንጊዜም እነሱን በቂ እንዳልሆኑ ነው የሚያስቡት። ይህም ዲስኦርደር ነው። አቮይደንት የምንላቸው እንደዚህ አይነት ሰዎች ናቸው። ከሰልፍ ስቲም ይሄ ለራሳቸው ምንጊዜም በቂ አይደለሁም፣ መገለልን በጣም ይፈራሉ። ፓርት 3 ሶስተኛው ፓርት መልቲፕል ቾይስ ፓርት ነው። choose the correct answer and write it on the answer sheet provided at the end of the page. 19ኛ blank is a principle of learning that states students learn based from real things then their substitutes የሚለው principle of learning readiness, recency, intensity, freedom. Principle of learning states students learn based የሚማሩ በእውነተኛ ነገሮች then their substitute ማለትም ተማሪዎች ከሰብስቲቲዩት ከምስሎች ወይም ከሌላ እነሱን ሰብስቲቲዩት ከሚያደርጉ ነገሮች ይልቅ በእውነተኛ ነገሮች የተሻለ ውጤት እንደሚማሩ የሚገልጽ የትምህርት ፕሪንሲፕል የትኛው ነው? ወይም ለርኒንግ ፕሪንሲፕል የትኛው ነው የሚለው የትኛው ነው? ኢንተንሲቲ ነው አይደል? ሲ ኢንተንሲቲ ላው ኦፍ ኢንተንሲቲ አንድ ተሞክሮ ወይም እውነተኛ የሆነ ነገር እና ግልጽ የሆኑ ለምሳሌ በላብራቶሪ የምንሰራቸው ነገሮች ቲዮሬቲካል መጽሐፎችን ምናምን አንብበን ተንከምንለው ወይም መስኮተን የምናያቸው ለምሳሌ ግብርና ላይ ብዙ ጊዜ ቴሌቪዥን ላይ ሰምታችሁ ምናምን ታውቁት ትችላላችሁ። እንዴት ዩኒቨርሲቲ ላይ ብቻ በመማር ግብርናችንን ማሳደግ ምናምን ይቻላል። እውነት ነው። ግብርናን መስኮተው ተማሪዎች በማየት እንዴት እንደሚሰራ ምናምን እንደዛ የመሳሰሉ ነገሮች ትምህርት ይበልጥ ውጤታማ እንደሚሆን የሚገልጽ ፕሪንሲፕል ኦፍ ኢንተንሲቲ ነው። መልሳችን ሲ ነው የሚሆነው። The Pavlov experiment ሀያኛ when a bell sound was repeatedly presented along without being followed by food, the dog eventually stopped responding to the bell. This explains the principle of generalization, discrimination, spontaneous recovery, extinction. ምንድነው የጥያቄው መለስበታል። የፓቭሎቭ ኤክስፐሪመንትን በተወሰነ እላችኋለሁ፣ ምክንያቱም የዛ መልክ ቀጥሎ የምናያቸው ጥያቄዎች ስለሚጠቅመን ማለት ነው። የፓቭሎቭ ኤክስፐሪመንት ደውል ድምጽ ብቻውን ደጋግሞ እንትን በሚቀርብበት ጊዜ ምግብ ሳይከተለው ማለት ነው ውሻው ለደውሉ ሪስፖንስ መስጠት ያቆማል። ይህ የትኛው ፕሪንሲፕል ነው? ሲደጋገም የሚያቆምበት ምን አይነት ፕሪንሲፕል ነው? ምንጊዜም የአንድ ጊዜ መለስ ብላችሁ ማስታወስ ያለባችሁ የፓቭሎቭ ኤክስፐሪመንት ወሳኝ ጥያቄያችሁ ላይ የማይቀር ነው። ወይ እንዲህ በምርጫ ሊመጣ ይችላል፣ ወይ በደረቅም ላይ ሊመጣ ይችላል። በተለይም ኮንዲሽን ሪስፖንስ አንድ ኮንዲሽን እና ኮንዲሽን
ኒውትራል፣ ስቲሙለስ ምናምን የምንላቸው እንግዲህ በ4 ወይም በ8 መክፈል ትችላላችሁ። የፓቭሎቭ ኤክስፐሪመንትን የመጀመሪያው ስቴፕ 4 እንክፈላቸው። ሁለተኛው ስቴፕ፣ ሶስተኛ ስቴፕ፣ አራተኛ ስቴፕ። የመጀመሪያው ስቴፕ ላይ ምንጊዜም ምግብ ይመጣል። ውሻው ደግሞ ያው ለምግቡ ሪስፖንስ ተፈጥሯዊ ወይም አንኮንዲሽንድ ሪስፖንስ የምንለው ማለት ነው። ምግቡ ሲመጣ ለሀጭ ይለቃል ማለት ነው ምግቡን በሚያይበት ጊዜ። ሁለተኛ ላይ ግን ምንድነው የምናደርገው? ኒውትራል ስቲሙለስ ምኑን ኤክስፐሪመንት ልናደርግ ኒውትራል ኤክስፐሪመንት ወይም ቤሉን ደወሉን ያለ ምግብ እናመጣለታለን። ያኔ ምን ይሆናል? ውሻው ምንም አይነት ሪስፖንስ አይደለም ወይም ኮንዲሽንድ ሪስፖንድ የለውም ማለት ነው። እችኛዋን ነጥብ በደንብ ትይዛላችሁ። ኒውትራል የሆነ ስቲሙላስ ቤሉ ሲመጣ ሁለተኛ ስቴፕ ላይ ምንም አይነት ሪስፖንስ። ሶስተኛ ላይ ምን እናደርጋለን? ቤሉንና ምንድነው ቤሉንና ምግቡ ማለት ደውሉንና ምግቡን አንድ ላይ በምናመጣ ጊዜ ቢኮዝ ኦፍ በምግቡ ምክንያት ምን ያደርጋል? ሪስፖንስ ይሰጣል። ምን አይነት ሪስፖንስ? አንድ ኮንዲሽንድ ሪስፖንስ ይሰጣል። ቀደም ስቴፕ 1 ላይ አንኮንዲሽንድ ሪስፖንስ፣ አሁንም ስቴፕ 3 ላይ አንኮንዲሽንድ ሪስፖንስ ይሰጣል። በአራተኛ ስቴፕ ላይ ምንድነው የሚሆነው? ፓቭሎቭ ኤክስፐሪመንት ኮንዲሽን እንዲሆነው ስቲሙለስ ያመጣል። ምኑን? ቤሉን ማለት ነው። አሁን ኮንዲሽን ሆኗል። ቤሉ ቅድም በስቴፕ 3 ላይ ከምግብ ጋር መጥቷል። አሁን ብቻውን በሚመጣ ጊዜ ምግብም የሚከተለው መስሎት ምኑ ውሻው ሪስፖንስ ያደርጋል። ያ የምንለው ኮንዲሽንድ ሪስፖንስ ለዶጉ። እንትኑ ደግሞ ቤሉ ደግሞ ምንድነው? ኮንዲሽን ስቲሙለስ ነው። እነዚህም በደንብ በጽሁፍ እዚህ ጋር ስላልተመቻ አስቀምጥኩም። እነሱን ለያይታችሁ ምንድነው አንኮንዲሽን ስቲሙለስ፣ አንኮንዲሽን ሪስፖንስ ምንድነው፣ ኒውትራል ስቲሙለስ ምናምን የሚሉትን ኮንዲሽን ሪስፖንስ፣ ኮንዲሽን ስቲሙለስ ምናምን የሚሉትን ነገሮች በደንብ መለየት ይኖርባቸው። እዚህ ጋር ግን ትንሽ ከዚህ ጋር ቀጥታ አይገናኙም። አሁን ከሰጣችሁ ጋር ግን የፓቭሎቭ ኤክስፐሪመንት ነው። when a bell sounds repeatedly በተደጋጋሚ እንትን በሚልበት ጊዜ ብቻውን ያለ ምግብ ሳይከተለው እንትን በሚቀርብ ጊዜ ያለው ነው መልሱ ምንድነው? ኤክስቲንክሽን ነው አይደል? የአንኮንዲሽን ስቲሙላሱ ምግቡ ሲቀርብ በዚህ ጊዜ ለርን ያደረገው ውሻው ምላሽ ቀስ በቀስ ምን እየሆነ ነው የሚሄደው? ምግቡ እየቀረ ሲመጣ ዝም ብለህ ደወል እያስተውክ ምግብ ማይመጣ ከሆነ እየጠፋ ነው ያ እንትን ነው የሚሄደው። ከዛ ከረጅም ጊዜ በኋላ ብታስተው ሪስፖንስ ያ ኤክስቲንክሽን ነው። ብዙ ጊዜ ፈተና ላይ ትደጋገማለች። because 21ኛ because your economics teacher makes harsh criticism every time you commit mistakes. You started to dislike the course. The conditioned response is a response in this case is A. Disliking economics, B. Disliking the classroom, C. Disliking the criticism, D. O. በኢኮኖሚክስ መምህር ሚስቴክ በሰራ ቁጥር ወይም ስህተት በሰራ ቁጥር በከፍተኛ ሁኔታ ትችት ስለሚያሳር ወይም ስለሚነቅፍ ትምህርቱን መጥላት ጀመርክ። በዛ አጋጣሚ ደግሞ ኮንዲሽንድ ሪስፖንስ የሚባለው የትኛው ነው? በዚህ ሁኔታ ማለት ነው። the condition response in this case ምንድነው የሚሆነው? disliking economics disliking the class ምንድነው? obviously disliking economics ነው አይደል? A because መጀመሪያ ላይ ትምህርቱን አጠለውም ነበረ ነገር ግን በመምህሩ የተነሳ መምህሩ ስለሚተቸን ብለን የመጣው አዲሱ እንትን መጥላት ነው። ያ ደግሞ ቀደም ያልነው ምሳሌ ጋር አመሳስሉ ከኮንዲሽን ሪስፖንስ ጋር ነው። ያ ኮንዲሽን ወይም ለርኒንግ የሆነ ሪስፖንስ ነው የተማርነው ሪስፖንስ ነው ወይ ኮንዲሽንድ ሪስፖንስ የምንለው ማለት ነው በፓቭሎቭ መልሳችን ኤ ይሆናል። based on the case in question above condition stimulus ደግሞ የትኛው ነው? ከላይኛው ጥያቄ ካሁኑ ከመምህሩና ከተማሪው disliking the classroom, committing mistake, the economic subject, the harsh criticism. think ጂም ጨላናት ቅድም ከምርጫ እንትን ሰጣችኋለሁ አንድ ሁለት ብያችሁ ነበረ። 22ኛ ኮንዲሽን ሪስፖንስ ነው የተጠየቀው። እሱን ኮሜንት ላይ መልሱን ታስቀምጣላችሁ ማለት ነው። ምንድነው ከኤቢሲ ኤቢ መልስ እንደማይሆነው ግልጽ ነው። ያው ከሲና ከዲ ነው የሚሆነው።
መልሱን ኮሜንት ላይ ታስቀምጣላችሁ። 22ኛ ማለት ነው። 23ኛ a man raped a woman but was sentenced to only 3 years in prison. 1 year after his release he raped another woman again. This is because of the blank of punishment ይለናል። A intensity, consistency, immediacy, schedule. A man raped a woman but was sentenced to only 3 years in prison. 1 year after his release he raped another woman again. ምንድነው ጥያቄው የሚለን? አንድ ሰው ሬፕ ያደረገ ታውቃላችሁ፣ አስገድዶ መድፈር ማለት ነው። ወንጀል ሲፈጽም የ3 ዓመት እስራት ብቻ ነው የተፈረደበት። ከዛ በኋላ ከእስር ከወጣ በኋላ ከ1 ዓመት በኋላ ድርጊቱን ደግሞ ሬፕ ያደርጋል ማለት ነው። ይሄ የሆነው በብላንክ ምክንያት ነው። This is because of the blank of punishment. Punishment means intensity, consistency, immediacy, schedule ነው የሚለው መልሳችን ከኢንተንሲቲ ነው አይደል? ጠንካራ ስላልሆነ ነው። ኦብቪየስሊ በአመቱ 3 ዓመት ተቀጥቶ ስለወጣ አንድ ቅጣት ባህሪ መለወጥ ወይም ካራክተሩ ካልተለወጠ ኢንተንሲቲው ያነሰ ወይም ኢንተንሲቲ ሊኖረው ይገባ ነበር ቅጣቱ ማለት ነው። ቅጣቱ ቀላል ከሆነ ግለሰቡ ወንጀሉን ድጋሚ ከመስራት ስለማይቆጠር ማለት ነው። 24ኛ which characteristics of learning states that people do not learn everything that comes to them in some haphazard manner. A learning in adjustment, learning in purposeful, learning in active, learning is active, learning is multi-faceted. What characteristics of learning states people do not learn everything that comes to them in some haphazard manner. የትኛው የትምህርት ካራክተሪስቲክስ ወይም ለርኒንግ ካራክተሪስቲክስ ኦፍ ለርኒንግ ነው? ሰዎች ወደ እነሱ የሚመጣውን ሁሉንም አይነት ዝም ብሎ haphazard ምንድነው ራንደም ወይ በዘፈቀደ አይማሩም ለማለት ነው። ምን ሲሆን ነው? ምን አይነት ካራክተሪስቲክስ ሲኖር ነው? obviously ከፐርፐዝ ግፉን learning is purposeful ትምህርት አላማ ያለው ሂደት ፕሮሰስ ነው። ፐርፐዝ ያለው ፕሮሰስ ነው። ሰዎች የሚማሩት ለህይወታቸው ትርጉም የሚሰጠው እንጂ የትኛውንም ዝም ብለው ይሄኛውንም አይማሩ። እናንተም ወደፊት የምትማሩት ትምህርት ከራሳችሁ ፐርፐዝ ከምታስቡት ፊውቸር ጋር ነው እንጂ መጠን ሁሉ አትማሩ ከሆነ ፐርፐዝ ስላላችሁ ነው። ይሄኛውንም አትማሩት ትምህርት ላይ ስፔሻሊ ወደ ሃየር ኤዱኬሽን ዩኒቨርሲቲ ምናምን ከገባችሁ በኋላ ኢቭን በነፃ ኮርሶች አንዳንዴ ብታገኙ እንኳን ማትማሯቸዋል። ለምን? ይሄ ፐርፐዛችሁ ጋር ስለማይገናኝ ማለት ነው። 5 which one of the following is not learning? Reading a word, riding a bicycle, baking injera, growing in height. so 25 ጥያቄ ምንድነው የሚለን? ከሚከተሉት ሶስት መማር ለርኒንግ የማይባለው የትኛው ነው? ምንድነው መልሳችን? growing in height ነው አይደለም? ቁመት መጨመር ይሄ ባዮሎጂካል ፕሮሰስ ወይም ከማቹሬሽን ጋር ምናምን የሚመጣ ነው። መማር ግን ለርኒንግ የምንለው በልምድ ምናምን የሚመጣ ከሌሎችም አንፃር ደግሞ ሪሌቲቭሊ ስናየው የሆነ ዘላቂነት ያለው ካራክተሪስቲክስ ቼንጅ ነው ለርኒንግ የምንለው። ሰው መልሳችን ዲ ይሆናል። ቀጥሎ ያሉ ጥያቄዎችን በቀጣይ ፓርት እንመለከታለን። እስከ 50 ያሉትን ማለት ነው። የምርጫና የሾርት አንሰር ጥያቄዎችን ከዚህ በፊት የሰጠኋችሁን አይ ቲንክ ከትሩ ፎልስ እና ከመርጫው ማለት ነው 8ኛ እና 22 ጥያቄዎችን ኮሜንት ላይ መልሳችሁን ትመልሳላችሁ። ጥያቄ አስተያየት ካላችሁ ግልጽ ያልሆነላችሁ ወይም ኮሬክሽን ነው ብላችሁ የምታስቡት ነገር ካለ እንደተለመደው ኮሜንት ላይ ጻፉ። ኔክስት በሌላ ቪዲዮ እንገናኛለን።